እንዲደብርሽም ፈልጌ አይደለም። ዛሬ ደስ ብሎኛል። ቤተሰብ ይበሉ ደስ ብሎኛል። ዛሬ ትክክለኛ ውሳኔ እሱ መወሰኑ ደስ ብሎኛል። ከሷ መለየት አልፈልግም። ስለዚህ ሄርሚ በእግዚአብሔር ለምንሽ በቃ ከህይወቴ ውጪልኝ። እኔም ከሷ ጋር ህይወቴና ላይፌን ልቀጥል ከዚህም በኋላ ማለት ነው። እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁ። ስለዚህ ሁለተኛ ምንም አይነት ነገር ቴክስት የሚሆን ምንም ይሁን ነገር ወደ እሷ እንዳትልኪላት፣ እሷን የሚያስደብራት ነገር ከዚህ በኋላ እንዳታደርግ። ሄርሚ አስበህበታል? በስትክክል አብርሽ? ያው አስቤበታለሁ። ማታ ዳሬን ተጨነቄበት አስቤበት ነው ይህንን ውሳኔ ላይ የደረስኩት ማለት ነው። እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ። በሉ ቤተሰብ ዛሬ አብርሽ ገና ትክክለኛ ውሳኔ ወሰኔ። እውነቴ ነው የምላችሁ። በፊትም እሷ ልክ እንደመጣችሁ ከህይወቱ ቢያስወጣ ይህ ሁሉ አይፈጠርም ነበረ። ይሄ ድረስ ረጅም ጊዜ አይሄድም ነበረ። እግዚአብሔር ይመስገን ዛሬ ትክክለኛ ውሳኔ ወስኗል። ሄርሜላ ከህይወቱ ስላስወጣ ደስ ብሎኛል። ሌላው አይከብዱም። ሩታም ትመለሳለች ብዬ አስባለሁ። መቼም አትጨክኑም ብዬ አስባለሁ። አብርሽ አንተም ተስፋ አትቆረጠው፣ እስከ ጥግ ሄዳ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ ምርጣ ምርጦች ብያችኋለሁ። እንግዲህ ዛሬ አዲስ ሰበር ዜና የምር ደስ ብሎኛል። ለምን ደስ እንዳለኝ ታውቃላችሁ? ሄርሜላ ከአብርሽ ህይወት ስለወጣች ደስ ብሎኛል። አብርሽ ከህይወቱ ስላስወጣ ደስ ብሎኛል። እሷ ግን ብዙም አልፈለገችውም መውጣት። ስለምወድ ነው፣ ስለማክብርክ ነው። አንተ ለምጃለሁ። እንዴት ጨክነሃል? እንዴት ጨክነሃል? እናንተ ፍቅር ከባድ ነው እንዴ? እንዴ ልጅ ታቀላል ፍቅር ውስጥ ገባች እንዴ? አረ በጣም ነውር ነው። ስለዚህ ዛሬ አብርሽ ትክክለኛ ውሳኔ ወሰነ። ድሮም እንደዚህ ቢወስን ይሄ ሁሉ አይፈጠርም ነበረ። እውነት ለመናገር እንግዲህ አብርሽ ማታ እንቅልፍን አልተኛው፣ በደንብ አስቤበት ነው ይሄ ነገር ወስኜ ወደዚህ የመጣው በማለት ተናግሯል። ሩታዬ ደግሞ አንቺም ልጅ ደግሞ ካለ አባት ማሳደግ የለብሽም። አንቺና እሱ ብትለያዩ ልጅ ካላባት ደስ አይልም። ደግሞ በእናትና በአባት መሀል ልጅ ሲያድግ ደስ ይላልና አብርሽን አትግፊ። አብርሽም ደግሞ አንተ ተስፋ አትቁረጣው፣ እስከ ጥግ ሂዳ በቃ ሄርሜላ ከህይወቱ ካስወጣ በኋላ ችግር የለውም። በጋሽም ቢሆን ትልቅ ሸማግሌ ሊካ እንደዛ መታረቅ ትችላላችሁ። ይሄ ቀላል ነው። ሩታ እንግዲህ ዛሬ ሄርሜላ ከህይወቱ ስላስወጣ ዛሬ ሩታ ደግሞ ልትታረቁ አትችልም። ስለዚህ ሩታ እንደዚህ ስላለችኝም ብላ ደግሞ አንተ ተስፋ አትቁረጠው። በቃ ወይም ትልቅ ሸማግሌ ሊካ በቃ በሸማግሌ ነገሮቹ መፈታት ነው የሚሻላችሁ ብዬ አስባለሁ። ሩታም ዛሬ እሷን ከህይወቱ ሄርሜላ ከህይወቱ ስላስወጣ ሩታ ዛሬ ደግሞ ወደ አብርሽ ልትመለስ አትችልም። ስለዚህ ሴት ልጅ ትደራደራለች አይደል? ትንሽ እንደዛ ነው እና አብርሽ ደግሞ ተስፋ አትቁረጠው። በቃ ዛሬ ቆፍጠን ብለሃል። በቃ ወንዳ ወንድ ስለሆንክ ደስ ብሎኛል ዛሬ ማለት ነው። ድሮ ታናድደኛል። ለማንኛውም አሁንም ተስፋ አትቁረጠው። ሩታም እንግዲህ ትመለሳለች፣ መቼም እንደዚህ አታደርግም። ስለዚህ በማላቸው ልጅ አላችሁ። ሩታ አንቺም ወደ ራስሽ ተመለሽ። በቃ አብርሽን አታስከፊ፣ እሱንም ዝቅ አታደርጊ። ይበቃሻል። በቃ ከህይወቱ አስወጥቷታል። ካስወጣ በኋላ በቃ አንቺም ወደ ራስሽ ተመለሽ፣ አትጨክኝ። ስለዚህ በጊዜ አብርሽ ብዙ ነገሮችን አጥፍቷል። በእርግጥ አጥፍቷል። በቃ ይቅር በይ። ሰው እንኳን ሰውን ገድሎ ይቅር ይባላል አይደለ? በቃ ይቅር በይ። እሱን አታስከፊ።
ስለዚህ ወደ ራሳቸው ተመለሱ። በቃ እሱም ዛሬ ወስኖ ቆርጦ ነው በቃ ሄርሜላ ከህይወቱ እያስወጣ ማለት ነው። አይሆንማ 2 ሚስት 1 ወንድ እንዴት ነው እዚህ ጋር ሳይፋቱ እሷ ደግሞ ከሱ መለየት አትፈልግም። እንዴት እንደሆነችው ሳምኝ ቅፍ አድርገኝ። አረ በስመ አብ! ኧረ አንቺስ ጉድ ነው። ምን አይነት ፍቅር ነው እናንተ? ጉድ ፈላ። ሩታ ራሷ አፈረች እኮ ሳመች እኮ በስዋ እናንተ ፍቅር ከባድ ነው እንዴ! ለማንኛውም ሄርሜላ አይዞሽ፣ ካልሆነ አቤላን አግቢ፣ ካልሆነ ብሩክ አለ እዩ አለ ተቀያይረሽ ከነሱ ጋር ቪዲዮሽ መሰራት ከአርብሽና ከሩታ ህይወት ወጥጥ ማለት ይሄ ነውር ነው። ዛሬ አርብሽ አስደስቶኛል እውነት ለመናገር። ሩታ ደግሞ ወደ ራስሽ ተመለሽ በቃ እና ልጅቷን ከህይወቱ ካስወጣ በኋላ አንቺ ነሽ ትዳርሽን መመራት ያለብሽ ማለት ነው። 3ኛ 4ኛ ሰው በትዳራቸው በቃ አታስገቡ። አሁን ልጅ መጣ፣ ልጃችሁን በፍቅር ማሳደግ ነው እንጂ ከእንደዚህ ጭቅጭቅ ከእንደዚህ ንዝንዝ ወጥታችሁ የራሳችሁን ስራ እየሰራችሁ መኖር ነው በቃ። አርብሽም ዛሬ ሄርሜላ ከህይወቱ አስወጥቷል፣ በቃ ሸኝቷል። ስለዚህ ሩታዬ ተስፋ አትቁረጪ፣ አንቺም ወደ ልብሽ ተመለሺ። እንደዚህ ነው አትበይ፣ እሱም ተስፋ አታስቆርጪ ማለት ነው። ስለዚህ አስወጥቷል አይደል? ካስወጣ በኋላ አንቺም ባትደራደሪ ጥሩ ነው ብዬ አስባለሁ። አርብሽ ዛሬ በጣም አስደስቶኛል። ምክንያቱ እቺ አታስፈልግም፣ ሄርሜላ ተብዬው አታስፈልግም። ስለዚህ መውጣት ነው። ዩቱብ ከፍቶለታል፣ ታዋቂ አድርጓታል። ከዚህ በለጠ ምንድን ነው የምትፈልግ? ቲክቶክ ላይ ታዋቂ አድርጓታል፣ ብዙ ሰው ያውቃታል። አሁን በራሷ ቻናል ራሷ መመጣት ትችላለች። ከሰው ህይወት ወጥታ ህይወት ይቀጥላል አይደለ? አርብሽ ከሷ ህይወት ቢወጣ ሌላ ወንድ ይመጣል። ምንድን ነው ካለ አርብሽ ወንድ የለም። ሙጭጭ ያልሽ እኮ አንቺም ደግሞ አበዛሽ። ጭራሽ ትስማለች እንደ ሚስቱ አጠገብ ሆነ። በጣም ያሳፈራል። ለማንኛውም ሩታ ከሩታ ጋር ነው መሆን የሚፈልገው። ሩታ ነው መወዳት አላት። እንግዲህ ዛሬ እንቅልፎን አተኛም ባሉ ቤተሰብ በቃ ካሁን በኋላ ነገሮቹን ማስተካከል ነው። እና አቤላ እና ብሩኬ ከህይወታችሁ አስወጡ፣ በቃ አስወጡ። ሩታ እንግዲህ በአንዴ ሻቴልም አርብሽ ተስፋ አትቁረጣ። በቃ ነገሮቹን በጋሽ በኩልም ቢሆን በሩታ ቤተሰብም ቢሆን እነሱን አስገብታችሁ በቃ ነገሮቹን መፍታት ነው። አንተም ወደዛ ሳትዘላዘል ከትዳር ጋር መኖር ከሩታ ጋር መኖር ነው እንጂ ሁሌ ንዝንዝ ሁሌ ጭቅጭቅ ሰልቻ። አርብሽም አሁን ጭቅጭቅ ሰልችቶ ነው ቤተሰብ ይህን ነገር እየወሰነው ማለት። አንደኛ ተመልካች ሁሉም ኮሜንቱን እያነበበ ነው ያደረ። በደንብ አጥኖበት አስቦበት ነው ወደዚህ ነገር የገባ ማለት ነው። እና ሁሌ ጭቅጭቅ ሰለቻል። ገባችሁ? 6 ወር ኝኝኝኝኝኝ እስከ አሉ እስከ ዛሬ ማለት ነው። እና ይበቃችኋል። በቃ በፍቅር ልጆቻችሁን አሳድጉ። ሩታም አንቺም በቃ ወደ ራስሽ ተመለሽ። ወደ ፊቺ ምናምን አረ ማንም እንጃ። እኔ ተፋቱ ብዬ በፍጹም ተፋቱ ብዬ አልመኝም። ፊቺ ለማንም አይመከርም። እውነት ለመናገር መጥፎ ነገር ስለሆነ አርብሽና ሩታ ወደ ራሳቸው ህይወት ተመለሱ። አርብሽ ወደ ራሱ ተመልሷ፣ ሩታዬ አንቺም ወደ ራስሽ ተመለሽ። እኔ ወስኛለሁ ምናምን አንትተሽ ልጅሽን ከባልሽ ጋር አሳድግ። በፍቅር እንደ ድሮ መቀጠል ነው። ሌላ ሰው በህይወታችሁ ሳታስገቡ በፍቅር ሳትጣሉ በቃ። አሁን አርብሽ ከራሱ ህይወት ልጅቷን አስወጥቷታል። አንቺም ወስኝና በቃ ወደ ራስሽ ተመለሽ፣ ወደ ባልሽ ተመለሽ። በቃ ተከባብራችሁ ትዳራችሁን መምራት። ልጅ መጣ፣ ልጅ ደግሞ በፍቅር ማሳደግ ነው። ስለዚህ ይበቃችኋል። በጣም ደስ ብሎኛል ዛሬ አርብሽ። ዋው ነው አስደስቶኛል። ጌታ ይበቃል። ሩታዬ እሱንም አታስከፊ፣ ይበቃሻል አንቺም ማለት ነው። እውነት ከአሁን በኋላ ክፍተት አታስገቡ በማላቸው። አርብሽ ደግሞ ተስፋ አትቁረጠው። ሸማግሌ ሊካ ምንም ብለ በቃ ከሩታ ጋር መሆን አለባቸው ማለት ነው። አርብሽ ካላሩታ ደስ አይሉም፣ ሩታም ካላርብሽ ደስ አትሉም። ስለዚህ ህይወት ይቀጥላ የሚባል ነገር የለም ማለት ነው። እንደ ድሮ አንድ ላይ መሆን ነው። ስለዚህ ወደ ራሳቸው ተመለሱ። ሄርሜላም አንቺም ወደ መጠሽበት ቦታ ተመለሽ በቃ። እና ፈጣሪ አለ ለአንቺም ጥሩ ትዳር ፈጣሪ ይስጥሽ። ከሰው ህይወት ውጪ
ይሄ የልጅ አባት ነው፣ ላንቺም አይጠቅምሽም። ገባሽ? እና ነውር ነው። ነውር የሚባል ነገር አለ። አገራችን አታሰድቡም፣ ኢትዮጵያን አታሰደቡ አደራ። ስለዚህ አንቺ ቆንጆ ነሽ፣ ስንት ወንዶች ይፈልጉሻል። የራስሽን አስከብር፣ ሴት ነሽ። ስለዚህ የሰው ባል ላይ ፊት ማለት ትንሽ ይደብራልና ስለዚህ አብርሽ ጥሩ ውሳኔ ወስኗል። ዛሬ ደስ ብሎኛል። እልል በሉ።